ማሚ ይቅርታ አድርጊልኝ። ብሌናችን ስትሞት ህይወታችን ሌላ ሆነ። ማሚ በጣም አዝናለሁ። እድል እሷን መምሰልሽ ነው እንድሳሳልሽ ያደረገኝ። ስትሄጂ ደግሞ ልጄን ወደ ሞት የላኩ ነው የመሰለኝ። ለዛ ነው እሷን መምሰልሽ ያልቀለለብኝ። ቢኒያም ትዕግስት እያለቀ ነው። የእሷን አብነ ዳስ ተሰጠኝ። እሱ እንዳንቺ ሌባ አይደለም። ገዝቼላት። ኧረ እባክህ የኔን ለሷ ስጦታ መስጠት? አዎ ያንቺን የገዘውላት። የኔን ሀብል ለምገዛላት? እድል አውልቂና ስጫት። እሱ የእሷ ንብረት ነው። ቢኒ ስላላወቀ ነው። በቃ ችግር የለውም አስችላለሁ። እድል እንዳትነኪው። ምንድነው ነገሩ? ገዝቼላት ነው እያልኩኝ እኮ ነው። ይሄንን ሀብል ለብሩክ አልሸጠችለትም፣ በረከሰ ዋጋ ሸጠችለት። እኔ ደግሞ የሚገባውን ዋጋ ከፍዬ ከብሩክ ላይ ገዛሁት። ሜላት እናትሽ የሰጠችሽን ሀብል ሰጥሽው? ቆይ መቼ ነው ያቀናበራችሁት ይሄን ሁሉ ነገር? ራሴን ካወኩ ጀምሮ አንገት ላይ ነበር። ወልቁ እንኳን አያውቅም። ግን ተማሪዎች እያስቸገሩኝ ስለነበር ውድ ነው ተብዬ እናቴ ቤት አስቀመጠችው። እና ውድ ነበር? ወርቅ ይሁን ብር፣ ውድ ይሁን ርካሽ ምንም የማውቀው ነገር የለም። ግን ደግሞ ፈልጌ የግድ ማግኘትና ማስቀመጣለሁ። ዛሬ ግን በጣም አምሮብሽ ነበር። አመሰግናለሁ። ግን ደግሞ ነገ የግድ መሄድ አለብኝ። ማሚንም ቢሆን በዘዴ ጠይቃት። ምን እየተካሄደብኝ ነው? ደብረሻታል። ምን አድርጌ? እኔ ልደግፊኝ ከቻልሽ ከኔ ጋር መሆን ትችያለሽ። እኔ ወስድሻለሁ። እሺ ካልሆነ ቃል ካጠፍሽ ግን እንጣላለን። የት ነው? የሆነ ጊዜ አከራየችው ቤት እዛ ሩቅ። እንዴት ነው ችዬ የምመጣው? ዛሬ ነኝ። የሆነ ሚሽን ሰጥሻለሁ። ዛሬ ትወስጂኛለሽ? አዎ ወስድሻለሁ። ነገሩን እየሄድን እናሳውቅሻለሁ። እንዴ እሱን ፈልጌው ነበር። ማለት ልታከራዩ ነው? ማለት ከዚህኛው ክፍል እቃሽ እንዳታወጪ፣ ምክንያቱም ምንም ለውጥ የለውም። እሺ ማሚ። አሁንስ አበዛችሁት። ቆይ ከኔ ምን ታመልጭ መስሎሽ ነበር? መጣሽ እንዴ? ቆይ አንቺ ግን ልጄን እንዳላይ ከልጄ እንዳልገናኝ ነው? አሁን ላይ ለሮማን አዲሱ ቤት መምጣት የሜላት እጅ እንዳለበት ማንም ሰው መገመት አያዳግታቸውም ማለት ነው። ግን ደግሞ ቢኒ በመጨረሻም የሰማው ነገር ሮማን እዛ ጋ እድልን ስትላት የነበረው ነገር ቆይ አንቺ ግን ልጄን እንዳላይ ፈልገሽ ነው እንዴ የሚለውን ነገር መናገሯ ቢኒ ላይ ትልቅ ጥያቄ መፍጠሩ አይቀርም ማለት ነው። ምንም እንኳን ሮማን እዛ ጋ ልጇ ማን እንደሆነ በዝርዝር ባትናገርም ቢኒ ግን እዚህ ጋር ሊገምት የሚችለው እድል ሙሉ ታሪኩን እንደምታውቅ ስለሆነ ምናልባትም ሮማን ከዛ ከሄደች በኋላ እድልን ጠርቶ ሮማን ስለምን ልጅ ነው የምታወራው የሚለውን ነገር መጠየቁ አይቀርም ማለት ነው። እድል ደግሞ በጭራሽ ያንን ነገር ልትናገር አትችልም። ሮማን ይሄንን ነገር ለብዙ ዓመታት ደብቃ ቆይታዋለችና እዚህ ጋር ደግሞ ያለውን እውነታ ከተናገረች ቢኒ እናትህ እኮ ሮማን ነች፣ እሷ ነች እንደዚህ አድርጋ ብላ ሙሉ ታሪኩን የምታውቀውን ነገር ሁሉ ከነገረችው ምናልባትም ችግር ሊፈጠር ስለሚችል እዚህ ጋር እድል በጭራሽ ይሄንን ነገር አትናገርም ማለት ነው። ቢኒም እዛ ጋር የሰማው ነገር ስላለ ሮማን ስለምን ልጅ ነው የምትለው የሷ ልጅ ማን ነው የሚለውን ነገር መጠየቁን አያቆምም ማለት ነው። ምናልባትም በዚህ ምክንያት ንገሪኝ አልነግርህም በሚለው በቢኒና በእድል መካከል መቃቃር መፈጠሩ አይቀርም ማለት ነው። ቢኒ ያው ከዚህም በፊትም ሮማን ሌላ ሰው አስመስላ ምናልባት እናትህ ብትመጣ ታግዛታለህ ወይስ አታግዛትም የሚለውን ነገር ጠይቃው ነበር። እሱ ደግሞ የነገራት መልስ ባለፈው እንዳየነው እንኳን እሷን ማገዝ አይደለም በአይኑ ራሱ ማየት እንደማይፈልግ ተናግሮ ነበርና እዚህ ጋር ደግሞ እድል ሮማን እኮ ወላጅ እናትህ ነች የሚለውን ነገር ከነገረችው ምናልባትም አይታወቅም እሷ ላይ ሌላ እርምጃ ለመውሰድ መሞከሩ አይቀርም ማለት ነው። እሱ የሚያስበው ይሄንን ነገር የሚወስደው እንደ ክህደት ነው። የፈለገ ብትቸገር ወይ ደግሞ እኔን የምታሳድግበት ነገር ቢቸግራት እንዴት ማደጎ ቤት አስገብታኝ አውቃ ደግሞ ከማደጎ ቤት እንደመጣው ልጅ አስመስላኝ ለገነት ትሰጠኛለች። እናም ደግሞ ያኔ ተቸግራ ይሄንን ነገር ብታደርግ ራሱ እንዴት ነው ይሄንን ሁሉ አመት ያስቻላት በሚለው ምናልባትም አይታወቅም ችግር መፈጠሩ አይቀርም ማለት ነው። በእርግጥም እድል ከዚህም በኋላ ሮማንን የምታስፈራራበት ወይ ደግሞ አፏን የምታዘጋበት ሚስጥር ይሄ ይሆናል ማለት ነው። እኔን የማትተይኝ ከሆነ ወይ ደግሞ አርፈሽ የማትቀመጪ ከሆነ
ይሄንን ሚስጥርሽን ለቢኒ እናገራለሁ በማለት ምናልባት ሮማን እሷ ላይ ሌላ ነገር የካፋ ነገር እንዳታደርግም ታደርጋታለች ማለት ነው። ግን ደግሞ እዚህ ጋር እንደ ጥያቄ የምናነሳው ሜላት ለምንድን ነው እሱ ከነሱ ጋር ከነቢኒና ከነገነት ጋር ተስማምታ ቤቱን ከቀየሩ በኋላ አሁን ላይ እነሱ ያሉበትን ቤት ለሮማን መናገር ያስፈልጋት የሚለውን ነገር ስናይ የሷ ትልቁ ችግር እዛ ቤት እድል መቀመጧ ነውና ምናልባት ሮማን ከመጣች እድል ከዚህ ቤት እንድትወጣ ታግዘኛለች የሚለውን ነገር ስለፈለገች ነው አሁን ላይ ሮማን እዛ ቤት እንድትመጣ ያደረገችው ማለት ነው። መጀመሪያ እሷ ሚስጥሩን የደበቀችው እዛ ጋር ቢኒ እራት እጋብዝሻለሁ የሚለውን ነገር ሲነግራት ነው። ከዚህም በፊት በተደጋጋሚ ቢኒን የምትጠይቀው ጥያቄ ስለነበረ እሱ ደግሞ ሮማን እዚህ ቤት እንዳትመጣ እኛ ቤት እየቀየርን እንደሆነ እንዳታውቅ ካደረግሽ እኔ እራት እጋብዝሻለሁ ማለቱ እሷ ቢኒን በፍቅር አይን እየተመለከተችው ስለሆነ ከሱ ጋር እራት መብላት ደግሞ ለሷ ሌላ ትርጉም ስላለው በዚህ ሀሳብ ተስማምታ ነበር። ግን ደግሞ እዛ ጋር እሷን ብቻ ሳይሆን ሌሎችንም ይዞ መሄዱ እሷን ስላበሳጫት ነው በመጨረሻም ያሉበትን ቤት ለሮማን የተናገረችው ማለት ነው። ምናልባት አሁን ላይ ሮማን ካለችበት ቤትና እነሱ ከገቡበት ቤት በጣም የተራራቀ ስለሆነ ሮማን ከዚህም በፊት እንደምታደርገው ቀን በቀን ወይ ደግሞ ሰዓት በሰዓትም ልንለው እንችላለን እዛ ቤት መመላለስ አትችልም ማለት ነው። እሷም ዛሬ ላይ ያነሳችው ያንን ነገር ስለሆነ እንዴት አድርጌ ነው እዛ ድረስ የሚሄደው እያለች ስለሆነ ምናልባትም እነሱ የፈሩት ነገር ይቀርላቸዋል። ሮማን እዛ ቤት ላትመላለስ ትችላለች ማለት ነው። ግን ደግሞ እዚህ ጋር እንደ ሀሳብ የምናነሳው ነገር አለ። ሮማን አሁን ላይ የራሷ ቤት ውስጥ ከማን ጋር ነው የምትኖሩ የሚለውን ነገር ስናነሳ እስካሁን ድረስ ምንም ግልጽ የሆነ ነገር የለም። ሌላ ልጅ ይኑራት ወይ ደግሞ ባለቤት ወይ ደግሞ ሌላ ቤተሰብ ይኑራት ምንም የሚታወቅ ነገር የለምና ብቻዋን የራሷ ቤት ውስጥ የምትኖር ከሆነ ምናልባትም ብቸኝነቱን አልቻልኩም እዚሁ ከናንተ ጋር እኖራለሁ ያንን ቤት እኔ ያለሁበትን ቤት አከራያለሁ በሚል ምናልባትም እዛ ቤት ውስጥ አንድ ክፍል እንዲሰጣት የራሷን እቃ ለቃቅማ ከነሱ ጋር ልትኖር ትችላለች ማለት ነው። እዚህ ጋር እነሱ ሮማንን ተገላገልናት ከዚህም በኋላ እኛ ጋር አትመጣም የሚለውን ነገር ቢያስቡ ራሱ ምናልባት አይታወቅም። እንደውም ከዚህን ቀደም ከዚህም በፊት በበለጠው ሮማን አብዛኛውን ሰዓት እነሱ ጋር ትሆናለች። ያ ደግሞ የሚሆነው እቃዋን ለቃቅማ ከናንተ ጋር ልኖር ማለቷ የማይቀር ነገር ነው ማለት ነው። ይሄንን ነገር ደግሞ ለምን ታደርጋለች ሮማን ለምንድን ነው እነሱ ላይ ሞጠኝ ያለችው የሚለውን ነገር ስናይ እዛ ጋር ቢኒና እድል ፍቅር ይጀምራሉ የሚለው ነገር ቢያሳስባትም የሷ ትልቁ ስጋት ምናልባት እድል የገነት ልጅ ትሆን እንዴ ያኔ በመኪና አደጋ የሞተችው ልጅ ትሆን እንዴ የሚለው ነገር በጣም እንቅልፍ ስለነሳት ምናልባት አሁን ላይ እኔ ከነሱ ከራኩኝ እናትና ልጅ እንደሆኑ ይታወቃሉ እናም ደግሞ እኔ ያኔ ያደረኩት ነገር ይታወቅብኛል በሚል ከነሱ መራቅ አትፈልግም። ከሁሉም ነገር በላይ ይሄንን ነገር ማጨናገፍ ስለምትፈልግ ደግሞ እድል ከዛ ቤት ወጥታ እንድትሄድ የገነት ልጅ እንደሆነች እንዳይታወቅ ብዙ ነገሮችን መስራት ስላለባት በዛን ልክ ደግሞ ከነሱ ርቃ ይሄንን ነገር ማድረግ ስለማይችል እዛው ቤት መሆኗ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ እስካሁን ግልጽ ባይሆንም ሮማን ላይ የንብረት ጥያቄ ያለባት ይመስላል። ከዚህም በፊት ሜላት ስታወራ የነበረው ሮማን ገነት እንድትሞት ወይ ደግሞ እንድትጠፋ ምን ያህል እንደምትፈልግ ከዚህም በፊት ስትጠቅስላት ነበርና ያ ማለት ደግሞ ሮማን በዛን ልክ የገነትን መጥፋት የፈለገችው ምናልባትም የንብረት ጥያቄ ሊሆን ይችላል። ያው ከገነት ጋር የሚገናኙት በአባት ብቻ ስለሆነ ምናልባትም የአባቴ ንብረት ወደ እሷ ያለፈ ይኖራል በሚል እዚህ ጋር ገነትን አስወግዳ ያንን ነገር መውሰድ ስለምትፈልግ ለዚህ ደግሞ ብዙ ነገር መስራት አለብኝ የሚለውን ነገር ስለምታስብ ከነሱ መቼም ርቃ አትሄድም ማለት ነው። ሌላው ነገር ደግሞ ስለ እድል ሀብል ነው የምናነሳው ማለት ነው። እድል አሁን ላይ ቢኒ ሌላ ሀብል እዛ ጋር ሜላት ምንም እንኳን በፊት የሷ የነበረውን ሀብል ብትሸጥም እሱ ደግሞ እሷ ከሸጠችለት ሰው ገዝቶ ለእድል ሰጥቷል። ያንን ነገር ማድረግ አልነበረበትም። ሜላት እዛ ጋር እድልን ምን ያህል እንደምታሰቃያት ምን ያህል መከራዋን እንደምታበዛት እያወቀ ምንም እንኳን የአንገት ሀብል ለሷ በስጦታ መልክ መስጠት ቢፈልግም ከሌላ ቦታ ሌላ አይነት የአንገት ሀብል መግዛት እየቻለ እዛ ጋር የሜላትን ገዝቶ ለሷ መስጠቱ ምናልባትም ለእድል ሌላ ስቃይ ይዞባት
ይዞላት ይመጣል ማለት ነው። እዚህ ጋር እሱ ያንን ነገር ማድረግ አልነበረበትም። እሱን ስህተት ነው ብለን ልንወስድ እንችላለን ማለት ነው። ግን ደግሞ ዛሬ ላይ እድል አንድ የተናገረችው ነገር አለ። ከዚህም በፊት ከልጅነቴ ጀምሮ ከአንገቴ ላይ ያልተለየኝ የአንገት ሀብል ነበረኝ፣ እሱን አመጣለሁ ብላለችና እድል ያ የአንገት ሀብል ምንን ይዞላት ይመጣል የሚለውን ነገር ስናይ ምናልባትም አይታወቅም፣ እሷና እናቷን ሊያገናኝ ይችላል ማለት ነው። እድል ዛሬ ላይ በተናገረችው ያ የአንገት ሀብል ከልጅነቷ ጀምሮ ከአንገቷ ላይ አልተለየምና ምናልባት እዚህ ጋር ገነት ያኔ ብሌን የተባለችው ልጅ ከመሞቷ በፊት በስጦታ መልክ ሰታትም ሊሆን ይችላል ማለት ነው። ያ የአንገት ሀብል የእድል አንገት ላይ ተገኘ ማለት ገነት እዚህ ጋር እድል ማለት ብሌን እንደሆነች ልታውቅ ትችላለች ማለት ነው። ግን ደግሞ በቀጥታ የአንገት ሀብሉን እድል አንገት ላይ ስላየች ብቻ አንቺ ብሌን ልጄ ነሽ የሚለውን ነገር ባትናገርም፣ ግን ደግሞ ይሄንን ነገር ከየት ነው ያመጣሽው? እኔ እኮ ለብሌን በልጅነቷ የሰጠዋት የአንገት ሀብል ነው በሚለው ምናልባት በዛ መንገድም ሊሆን ይችላል እድል የሷ ልጅ እንደሆነች ልትረዳ የምትችለው ማለት ነው። በፊት ላይ የአባዬ ሚስት ገጠር ከሄደችና ክፍሌ የተባለውን ሽማግሌ ካገኘች ምናልባት እድል ቤተሰቦቿን የምታገኝበት አጋጣሚ ይፈጠራል ብለን አንስተን ነበርና አሁን ላይ ደግሞ ክፍሌ የተባለው ሽማግሌ ሮማን የተባለችው ሴት የእድል አክስት የት እንዳለች ምንም የሚያውቀው ነገር የለም። ሮማንም ባለፈው እድል እኮ በሰራተኝነት የተቀጠረችው የእህቴ ቤት ነች ብላ ሳይሆን የሰው ቤት በሰራተኝነት ተቀጥራ አይቻታለሁ የሚለውን ነገር ነው የተናገረችው ማለት ነው። ለዛ ደግሞ በአባዬ ሚስት በኩል እድል እናቷን ታገኛለች፣ ሮማንም የሷ አክስት እንደሆነች ትደርስበታለች ብለን የገመትነው ነገር አሁን ላይ የመሳካት እድሉ በጣም ጠባብ ነው ማለት ነው። ያኔ ለዛ የሰጠነውን ግምት ደግሞ አሁን ልንመልስ የምንችለው ወደ አንገት ሀብሉ ነው ማለት ነው። እድል አሁን ላይ የአባዬ ሚስት ጋር ከሄድኩኝ ያንን የአንገት ሀብል ይዤ እመጣለሁ ብላለችና ምናልባት አሁን ላይ ቢኒ የሰጣትን የአንገት ሀብል ሜላት ሽጣው የነበረው ማለት ነው። ከሜላት ጋር ከመጨቃጨቅ ለምን አውልቄ ያላስቀምጠውም? ለምን ደግሞ ከዚህም በፊት በልጅነቴ አንገቴ ላይ የነበረውን የአንገት ሀብል አልመልስም በሚለው እሱን አንገቷ ላይ ከመለሰች ገነት ደግሞ ከአንዳንዴ ልታውቅ ትችላለች ማለት ነው።